አይ ማሚዬ አሁን ይጀምር። ሰሞኑን ቆምጎም እየተሰማማሽ አይደለም? አረ ተስማምቶኛል ማሚዬ፣ እንደውም በጣም ነው የሚጣፍጠው። ታዲያ ምን ሆነሽ ነው የኔ ልጅ? እኔ እንጃ ብቻ እኔ እያሰብኩት ያለሁት የጸለይኩት ነገር ባልሆነ። ምን ማሚ? ልጅ ርብቃዬ ልጅ? አይ ማሚዬ እንደዛ እንኳን ሊሆን አይችልም። እንዴ ይሆናል፣ እንዲሆን መመኘቱ ነው ጥሩ። እሺ ተመስገን። አዎ ልጄ ማመስገኑ ይሻላል፣ ምንም በመከራ ውስጥ እንኳን ብንሆን። ልጅ እንዳረገዝኩ ማሰቡ ራሱ በጣም ነው ደስ። ሰላም ሰላም፣ እንዴት ናችሁልኝ? ውድ የርብቃ ድራማ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁልኝ። ርብቃ ድራማ እንግዲህ በክፍል 46 ጀምሮ ያለው ድራማ ወይም ደግሞ ከክፍል 36 በኋላ ያለው ትንሽ ሌላ አይነት ስታይል ይዞ መጥቷል ማለት ነው። በፊት እንግዲህ በጣም ከ2 ዓመት በፊት ብለው ከማምጣታቸው በፊት ርብቃ ድራማ በጣም ተወዳጅ፣ በብዙዎች የሚወደድ ደስ የሚል ድራማ ነበረ። ለፍቅር የሚከፈል ዋጋ ትዕግስትንና የሰዎች ደግሞ ትዕግስተኛ ስትሆኑ መልካም ሰው ስትሆኑላቸው እንዴት አድርገው የእናንተን ደካማ ጎን ተጠቅመው እንዴት እንደሚጎዷችሁ እያየን ነበረ። ነገር ግን እንግዲህ ከ2 ዓመት በኋላ ብለው የአቤልና የርብቃን የ2 ዓመት የፍቅር ጊዜ ካከበሩ ጊዜ ጀምሮ ነገሩ ሁሉ ብልሽት ብሎ ጥራት የለው፣ ስርዓት የለው፣ ምን ሊያስተምሩ እንደፈለጉ ራሱ ግራ እስከሚገባን ድረስ አሁን ላይ ርብቃ ድራማ እንግዲህ ተቀዛቅዘዋል ማለት ነው። እነሱን መምጣት እየተወው ነው። በእርግጥ ስላችሁ የሆነ ሀሳብ የጠፋባቸው እስኪመስል ድረስ የተጃጃለ ነገር ነው እያሳዩን ያሉት ማለት ነው። ምን ልንማር ምን ሊያስተምሩ እንዳሰቡ አላወቅንም። እውነት ለመናገር ከሆነ ከዚህ የተሻለ አድርገው መስራት ይችሉ ነበር። ይህን ድራማ በጣም አሪፍ ነበሩ እስከ ተወሰነ ፓርት ድረስ ማለት ነውና በጣም በብዙዎችም ተወዳጅ ነበረ። አሁን ግን መዳቀጡ ጠፍቶት ምን ላይ እንደሆኑ ራሱ እኛም ግራ ገብቶናል። እና እንግዲህ ምንድነው እየሆነ ያለው በክፍል 2 ብለን እንበለው ወይም ደግሞ ከ2 ዓመት በኋላ ርብቃና አቤል ያን ሁሉ ዘመን ልጅ የላቸውም። በወንድሙ በኢዩኤል የተገደለበትን ልጁን ለመተካት እንኳን ሌላ ልጅ ለመውለድ አልሞከሩም። በዛ ላይ ደግሞ ትልቅ ጥፋት አጥፍቶ እስር ቤት ገብቶ የነበረው ኢዩኤል በነፃነት እየኖረ ይገኛል። 30 ዓመት ተፈርዶበት እሱ ግን 3 ቀን እንኳን ሳይታሰር ወጥቶ ጭራሽ ለሌላ ጥፋትና ለሌላ ለመጥፎ ድርጊት እየተዳረ ማለት እንዲሰራ ምንድነው ወንጀለኝነትን እንደ ማበረታታት ማለት ነው። እና በጣም ቆንጆ ተወዳጅ የነበረው ድራማ አሁን ላይ ግራ ገብቶታል። ሪች መደፈር ሳይኖርባት እንድትደፈር ሆነ ማለት በአንድ በማይረባ ቆሻሻ ሰው እንድትደፈር ተደረገ። ይህ ሁሉ የእዩ ስራ ነው። እኔ ገንዘብ አልከፍልም ድፈራትና ብሎ ልዩታ ስብርብር እንድትል ተደርጋለች። አሁን ላይ ኢቭን ደህና አይደለችም አይደለም። በፊት በጣም ሪች ጎበዝ ነበረች ድራማው ላይ ራሱ። አሁን ላይ ደህና አይደለችም፣ በጣም ተቀይራለች እሷ ራሱ። ያ ተጽዕኖ አሳድሮባት ነው። ገባችሁ? እና ይህ መሆን አልነበረበትም እኮ። ልጅቷ ተደፈረች፣ የርብቃ ልጅ ተገደለ፣ በጣም ብዙ ነገር ሆነና ልጁ አሁንም አለ። ልጁ አሁንም ለጥፋት ጊዜ እየተሰጠው ነው እና ሌላ ጥፋቶችን እያጠፋ ይገኛልና በዛ ላይ ወንድማማች ሆኖ ማለት ትንሽ ይከብዳል። ወንድማማቾች ሆነው በቀል ከበቀል ላይ በቀል እንደው ምናልባት የሆነ ሰዓት ወንድምየው በቀል ተነሳስቶ በወንድሙ ላይ ተነስቶ ከሆነ በዚህኛው ምዕራፍ እኮ ያኛው ሊክስ ወይም ደግሞ ላጠፋው ጥፋት ሳያውቅ ለበደለው ሁሉ ወንድሙን ሊክሰው ሲገባ ሌላ ጥፋት ነው እየጠፋ ያለውና ከ2 ዓመት በኋላ ብለው ከመጡ ቀን ጀምሮ እንግዲህ ወሽመጣችን ቁርጥ አድርገውታል። እንደዛ በጉጉት የምንጠብቀውን ድራማ ማለት ነው። እና ዋናውና ደግሞ በጣም ከባዱ ነገር የአቤል ጸባይ መቀየር ነው። አቤል ለምን ጸባዩ ተቀየረ? ምክንያቱም አቤል ርብቃ ተሰቃይታለች አይደለ? ከዛ በፊት በጣም የሚያስጠላ ነገር ነው የተደረገችውና ያን ስቃይዋ የምትካስበት በልጅ ድጋሚ የምትቀጥልበት ህይወት ነበርና ነገር ግን ባሏ በጣም የሚጠላ ሴት ሆነች። ባሏ ያከብራትም
እንደዛ የሚሳሳላት ባሏ ዘወር ብሎ አያትም። ባልየው ሌላ ወንጀል ለሀብት ብሎ ወንጀል የሚሰራ ሰው ሆኗል። ለምሳሌ አቤል ልጅ እንውለድ ስትለው ዓይንሽን ላፈር አላት። ልጅ የሚባል ነገር አይቻልም። ትልቅ ደረጃ ስንደርስና ሀብታም ስንሆን ወይም ደግሞ አሜሪካ ሄደን ነው ልጅ የምንወልደው እያለ የጅል ሀሳብ ሲያስብ እናያለን። በዛ ላይ አቤል ምን እየሰራ መሰላችሁ? አቤል የሚሰራው ሴቶችን ለባለ ሀብቶች እየሸጠ እያገተ ማለት ነው። ሴቶቹን እያገተ ቆንጆ ቆንጆ ሴቶችን እየመረጠ እያገተ ለባለ ሀብት ይሸጣል። እንደዛ ነው እየሰራ ያለው አቤል። አስቡት እንግዲህ የአቤል የተባለው ሰው የአፍቃሪ ለፍቅር ለሚስቱ የሚሞት የተባለው አቤል ተቀይሮ የሴት ልጅ ህይወት ላይ እየተጫወተ ነው ያለው። እና እንግዲህ ብዙ ሴቶች ላይ ይህን ነገር ሲያደርግ ነበረ። በመጨረሻ ግን የነማሚቴ ልጅ የሚሄጣ ፈንታ ደርሷታል። በተደጋጋሚ ከእዩ ጋር ያያትን የነማሚቴን ልጅ እዩን ልጅቷን አስተዋውቀኝ ፍቅረኛ ናት ወይ ሲለው አይደለችም አለው። እሺ አስተዋውቀኝ አለው። እዩ ደግሞ ርብቃ ሲለው እሱን ተወዝን በላ አስተዋውቀኝ ሲለው እንግዲህ ልጅቷን በግድ አግቶ መኪና ውስጥ አስገብቶ ወስዶ ያግታታል። ይህ ሁሉ ምንድነው? በጣም ብዙ ገንዘብ ነው የማገኝብሽ እያላት ነው። አስቡት እንግዲህ አቶ እኮ አይደለም አለው ማለት የቤተሰቡ ንብረት አለው፣ የራሱ ንብረት አለው፣ በጣም ብዙ ነገር አለው። ነገር ግን ይሄ እንዳለ አልቆጥረውም። በጣም ሀብታም መሆን ነው የምፈልገው፣ ገንዘብ ማግኘት ነው የምፈልገው ብሎ የሆነ አስጠሊታ ጸባይ ይዞ መጣ። ርብቃን ያንቋሽሻታል። ዞር ብሎ ማየት አይፈልግም እሷል እና ጭራሽ ልጅ የሚባል ነገርማ በቃ የሆነ እንደ ጥላት ሁሉ ነው የሚያየውና ከኢዩኤል ጋር መስራት ጀምሯል። ኢዩኤልን እንግዲህ ልጁን እንደዛ ያሳጣውን ብዙ ነገሩን ህይወቱን ያመሰቃቀለውን ሰው አብሮት እየሰራ ነው። ለምን መሰላችሁ? በቃ ገንዘብ ብቻ ነው አሁን ላይ አቤል የሚወደው፣ ገንዘብና ገንዘብ። ለዛ እየበደሉ ኢዩኤል ስለበደለው ምንም ከሱ ጋር መስራቱ ችግር የለበትም። ገንዘብ ብቻ ያስገኝ አይነት ነው። ይቅርታ አድርጎለት እኮ አይደለም፣ መልካም ልብ ኑሮት ሳይሆን ገንዘብ በቃ ገንዘብ ያስገኝለታል። እና እንግዲህ እነ ማሚቴ እየፈለጓት ያለችው ልጃቸው ማለት ነው ኢዩኤልን የጋናት ብሎ ቤቱን በስሙ እንዲያደርጉለት ብቻ ብዙ ገንዘብ ይጠይቃቸዋል ማለት ነው። በሱ እየተደራደሩ እያለ እንግዲህ በመጨረሻ አቤል ልጅቷን ተከታትሎ በጣም ቆንጆ ልጅ ስለሆነች ለአንድ ባለ ሀብት ሊሸጣት ነው። በጣም በሚሊዮን ብር ነው የሚሸጣትና ስለዚህ የገንዘብ ምንጭ ነች በማለት ልጅቷን አግቶ ለባለ ሀብት ለመሸጥ ሽር ጉድ እያለ ነው። ኢዩኤል ደግሞ ቤት ውስጥ ሂዶ እነ ማሚቴን በማስፈራራት ገብቶ እንግዲህ ፋይል ሰርቆ ሊወጣ ሲል ማሚቴ በሆነ ነገር አናቱን ትለውና ታስረዋለች። እንደምታዩት እዚህ እየተጃጃሉ ነው። ምን እየተካሄደ እንደሆነ አልገባኝም። ግን ርብቃውንም ታዝንለታለች። እነሱ ሊያሰቃዩ ሲፈልጉ እሷ ግን እያዘነችለት እያየው ነበርና ለሱ የሚታዘንለት አይነት ሰው አልነበረም። መታሰርና ቢያንስ የስራቱን ጊዜ ዘመን መጨረስ ነበረበት። ነገር ግን ሌሎች ጥፋቶች እንዲያጠፋ ተፈቷል ማለት ነው። እና እንግዲህ እነ ማሚቴ ልጅ እኔ ጋር ናት በማለት ማሚቴ እንድትፈታው እየጠየቃት ነበር። ካልፈታሽኝ ልጅሽ አሁኑኑ ትሞታለች እያለ እያስፈራራት ነበረ። ማሚቴ ደግሞ እሱን መፍታት አልፈለገችም። አልፈታህም ብላው ብትይዘውም እሱ ግን እኔን ካልፈታሽኝ በደቂቃዎች ውስጥ ልጅሽ ትሞታለች እያለ እያስፈራራት እያለ ድንገት ልጅቷ በአቤል ስልክ ትደውላለች። እናም ማሚቴ ትደርሳለች። ላውድ ላይ ነበር ስልኩ መሰለና ማሚቴ አቤልን ድምጽ ሰማች ከልጇ ጋራ። ግራ ገባት እና ደንግጣ እያለ ነበረ ስልኩ የተዘጋው። ነገር ግን ከትንሽ ደቂቃዎች በኋላ አቤል ልጅቷን በግድ ትሄጃለች ብሎ እየገፈተረ ከታሰረችበት ይዟል ሊወጣ ሲል እንግዲህ ማን ቢመጣ ጥሩ ነው? አባቷ መጣ። እንዴት ብሎ አቤልን እንደተከታተለው አላቅም። ማን መልእክት እንደላከለት አላቅም። አባቷ ደርሶላታል። በእርግጥ ልጁ እንደሆነች ሰውየውም አያቅም። ያድናታን ብዬ አስባለሁ ከዚህ ከቆሻሻ ህይወት። እና አቤል በጣም ነው የሚያስጠላው ተግባሩ፣ ድርጊቱ ቆሻሻ ነገር ውስጥ ገብቶላችኋል። እና ድራማው እዚህ ጋር ነው እንግዲህ የተበላሸው። በጣም የተሻለ ነገር መስራት እየተቻለ ኢዩኤልም እስር ቤት መሆን ያለበት ነገር ግን ድራማው ሌላ የተጃጃለ ሀሳብ ይዞ መጥቷል ማለት ነው። የገባችሁ ካላችሁ እንግዲህ ኮሜንት ላይ ያሳውቁኝ። ርብቃ የተወዳጁ ድራማ አሁን ላይ ዝብርቅርቅ ብለዋል እንግዲህ
ቆየት ብለው ያስተካክሉታል ብለን ተስፋ እናደርጋለን። አቤል ደግሞ ጸባዩን ማስተካከል አለበት። ለርብቃ ይህ አይገባትም። ለፍቅር ብላ ዋጋ ከፍላለች። በጣም ብዙ ነገር ሆናለች ብዬ አስባለሁ። እና ውድ ቤተሰቦቼ ሁላችሁንም አመሰግናለሁ።